ስለዚህ ያሉ ለ4 ደቂቃ አለ ባጭሩ የሰላምና ደህንነትን ባጭሩ አስረዳል so strictly to the point ካንተ ጀምራለሁ ያ ሰላምና ደህንነት በሚመለከት ያው የዜጎች ነው የመጀመሪያው የሚቀድመው ኢንዲቪጁዋሊ ዜጎች በሀገራችን ሰላምና ደህንነት ይሰማን ነበር ወይ ካልከኝ የጠቅላይ ሚኒስትሩ እንደመጡ እንደ አንድ የትግራይ ሰው እኔ ኢንዲቪጁዋሊም እንደ አንድ አሉላ ጠቅላይ ሚኒስትሩን እንደሚተች አይሰማኝም ነበር ደህንነት ያቱ አኪዙን ደረግ ነበር በግልም የሆነ ነገር ሲፈጠር ሀገሪቷ ላይ ስዕላችን ተለጥፎ ተፈላጊዎች በሚል እንትን ይደረግ ነበር ስማችን እነዚህ መታሰር አለባቸው ኢቭን ባንኩ ኮሚቴ ያ ማህበሩ ወክዬ ወይም የትግራይ ተወላጆች ወክዬ በገባውበት እንደናየው ማንፈልግም እስከተወሰነ ድረስ ገለል ይበሉልን ከፊታችን የሚል ነገርም ነበረ እና ያኔ የሰጠሁት መልስ ሚኒስቴር አይደለሁም እኔ አገር የመራሁበት ጊዜም የለም ወይም እስር ቤትም የመራሁበት ወይ አሳሰርኩበት የለም አገር ቤት አስተባሪ ነበር ከዚህ የመጣው በትምህርት እና የሚባልና ከምን እንደሚመነጭ እንትኑም ግራ ይገባኝ ነበር ወያኔዎች ገለል ይበሉልን የሚገርምህ ሰውየው የኢህአዴግ ሊቀመንበርና የኢትዮጵያ ጠቅላይ ሚኒስትር ናቸው በወቅቱ እና ወያኔ የሚባለው ከአምባሳደሩ ጀምሮ በወቅቱ ካሳ ተክለብርሃን እስከ አገር ቤት ያሉት የህወሓት አመራሮች ከጠቅላይ ሚኒስትሩ ጋር አብረው የሚሰሩ ናቸው እኔ በሚገባኝ በሰዓቱና እንደዛ ይሉ ነበር ብዙ ክሶች ወንጀላዎች ነበሩ ሰራጅና ተሳዳጅ የለም ተብሎ ነበር በስፒቹ የተነገረን አሁን ላይ ሆነን እንኳን ስናስበው እዚህ ካለ ነው አደነው የፕሮፌሰር መሳይና ወንድማችን ሞገስ አላቅም እንጂ ሶስታችን ተከሰን እስር ማዘዣ ያወጣብን ሰዎች ነን እዚህ ያለ ነው ካለን 6 ሰዎች ማለት ነው አቶልደቱ እንዲያውም ፍሬሽ ማለት ነው ለዘመናት ያሳለፈው መከራ እንደተጠበቀው ነው አሁን ደግሞ የኛ እንኳን ሊስት ከፕሪቶሪያ በኋላ የፕሮፌሰር ቀጥሏል ከሳ እንትናችን የተከሰስንበት ወይ ማዘዣ ያወጣው አላቅም እና የአቶልደቱ ግን በጣም በሚያሳዝን መልኩ ማለት ነው ሀገሩ መግባት በማይችልበት ደረጃ ሶ ኢንዲቪጁዋሊ ይሄ ሁሉ እንትናችን ተገፏል አንድ ሰው ወደ ሀገሩ እንኳን መግባት በማይችልበት ደረጃ እና እዚህም ወንድማችን የመንግስት እንትን ሆኖ ወክሎ የብልጽግናም ስለተገኘ ይሄንን እንዴት ነው በፖለቲካ ማግባባት ማቀራረብ ሲቻል ሰው ወደ ሀገሩ በዚህ አጋጣሚም የአቶልደቱ አድናቂም እንደሆንክ ስለገለጽ እንዴት ነው በፓርቲያችሁ ይሄ ነገር ተገቢ አይደለም ከሰብአዊነትም ከዜግነትም በብዙ እንዴት ነው ኢንዲቪጁዋልስ በሀገራችን ስጋት እንዲሰማን የሚያደርግ ፖለቲካ መፍጠር ከዛ ንግግር ተሳዳጅና አሳዳጅ አይኖርም ከሚል ወደዚህ መውረዳችን በጣም የሚያሳዝን ኮሌክቲቭሊ ደግሞ በማንነት ብንሄድ የትግራይ ተወላጆች ዴዋን ነው ወደ እንትን ውስጥ የገቡት የአሜሪካ ጉዟቸው ከመምጣታቸው በፊት ከዚህ ከቦምብ ፍንዳታው ጋር ተያይዞ የቀንጅብ ምናምን የሚል ተቀጽላ ተሰጥቶ ኮሌክቲቭሊ ጄኖሳይዳል የሆኑ መጣሪያዎች ወደ ሀገሪቱ ኢንትሮዲዩስ የተደረጉበት ጸጉረ ልውጥ የሚል መጥረጊያና ሞሎ ያሸጠው የሚኖሩ የትግራይ ተወላጆች በአዲስ አበባ ጸጉረ ልውጥ የቀንጅብ እየተባሉ የሚቀጠቀጡበት ወቅት ነበር እና የባሰ ከነበረው የኢህአዴግ ጸረ ዲሞክራሲያዊ አፋኝ አሳሪ ገራፊ ምናምን ከሚባለው በበለጠ የከፋ ስጋት ውስጥ እንድንገባ የሰው ልጅ በአደባባይ ተቀጥቅጦ በድንጋይ የሚገደልበት በአደባባይ የሚሰቀልበት እንደዚህ አይነት ነገሮች እነዚህን ደግሞ እነዚህ የኢትዮጵያ ታላቅነት ተቀብለናል የሚሉ ሰዎች በሚሰጡት ድጋፍ መሆኑ በሚያሳዝን መልኩ አገሪቷ ከነዚህ የጸዳች ነው በሚል ድጋፍ የተካሄደ መሆኑ እጅግ አሳዛኝ አድርጎታል ጠቅላይ ሚኒስትሩም በስሜት ወደዛ አይነት ነገር እንዲገቡ ፍረድልን ያዝልን የሚል በሰልፍ ደረጃም የሰዎች ስዕል ተይዞ አደባባይ የጠቅላይ ሚኒስትሩ ድጋፍ ተብሎ የቀንጅቦች ተብሎ ሰዎች ስዕላቸው ተለጥፎ የአርት ሰዎች ሳይቀሩ የሚዲያ ሰዎች ባለስልጣናት ብቻ አይደለም የአርትና የሚዲያ ሰዎች ፊልም የሚሰሩ ምናምን ሳይቀሩ እዛ ተለጥፈው የቀንጅቦች እነዚህን ጠራርግልን በልተህ ተቀደስ የሚልም መጠሪያ ጥሪ የቀረበበት ጅበልቶ ከምትል በልተው ተቀደስ ከሚበላ የሚል ንግግርም በአደባባይ የመጣበት ማለት ነው አጠቃላይ የአገሪቱ እንትኖች ሚዲያዎች ካየህ ትግርኛ ተናጋሪ የአገሪቱ ሁሉ ችግሮች ምንጭ
እስከ ማለትም የደረሱበትና ወደኔ አምጥቼ ያየሁት ነው በግልም ብትል ኮሌክቲቭሊ ከመጣውበት ማንነትም ከዛ በኋላ ደግሞ በኢትዮጵያ ደረጃም ኢትዮጵያውያን ሁሉ አሁን ምን ላይ እንዳሉ የሚታወቅ ነው በጣም በስጋት ወጥቶ መግባት በማይቻልበት ደረጃ ማለት እገታ የቀን ተቀን ሞት የቀን ተቀን ዜና የሚሆንበት ሀገር ነው የተፈጠረው አግቶ ብር መቀበል ኖርማል የትራንዛክሽን ስራ ልክ አንድ ሰው ሱቅ ከፍቶ እንደሚነግድ አይነት የሆነበት ሁኔታ በአገሪቱ ተፈጥሯል በአካባቢያችን ደግሞ ቀጠናው እጅግ በጣም አስከፊ ላለፉት 7 ዓመታት አስከፊ ሁኔታ በተለይ የኤርትራ መንግስት እኔ ከጦርነት ጋር ተያይዞ ሰዎች ተጋብዞ መጣ ጋባዥ ተጋባዥ ማለት ነው የኤርትራ መንግስት ዴዋን ወደ ኢትዮጵያ ከጠቅላይ ሚኒስትር አብይ መምጣት ጋር ተያይዞ አቶ ኢሳያስ ወደ ኢትዮጵያ ፖለቲካ መግባታቸው was the biggest mistake of የአብይ አህመድ የፕራይም ሚኒስትር አብይ አህመድ የ7 ዓመት ጉዞ ወይም ደግሞ የ4 ተመጣላ አሁን ተቋርጧል ተጣልተዋል ስለሚባል የ4-5 ዓመት ጉዞ ልንለው እንችላለን 7 ዓመት አንተነሽ ጨርስና ይሄን ከውጭ ግንኙነት ጋር ስለምትመለስበት ግንኙነት ጋር ስለሚያያዝ ነው የውጭ ግንኙነት ከሰላምና ደህንነት የሚለይም ነገር አይደለም ብዬ ነው ማምነው እና ከሰላምና ደህንነት አንፃር አቶ ኢሳያስ መምጣት በሀገሪቱ ያሉ ዜጎች አንዳንዶቹ ስጋት የሚሰማቸው አንዳንዶቹ ደግሞ እንደ ገጸ በረከት የሚያዩት አቶ ኢሳያስ ግን ጌም ኦቨር ወያኔ ብለው የመጀመሪያ ስፒቻቸው ወደ አዲስ አበባ ከመምጣታቸው በፊት ጥሪውን ተቀብያለሁ በሚል መግለጫቸው ላይ እንደዛ ያሉበት ይሄንን በሚገባ የገለጹ በዚህ አጋጣሚ አትወልደቱ ነበር በሚገባ የተረዱት የአቶ ኢሳያስ መምጣት ለኢትዮጵያ በጣም አደገኛ መሆኑ ዋጋ ሊያስከፍለን እንደሚችልና አይ ቲንክ አንዱ የሰላምና የደህንነት ስጋት ጠንቅ በኢትዮጵያ ኢንታየር ላለፉት 7 ዓመታት the introduction of አቶ ኢሳያስ to Ethiopian politics መሆኑ ላሰምርበት ስለሚባል መልካም አሁን እንዳልከው የዲፕሎማሲ እና የውጭ ሀገሩን የቀጠናውን ነገር ጂኦፖለቲክሱን ለሌላ ጊዜ ልታወውና ስለ ደህንነት በሀገር ውስጥ ስላለው ደህንነት ብቻ ለመናገር እንሞክር አንደኛ ይሄ ዛሬ 7ኛ ዓመቱን የምናከብረው በኢትዮጵያ ውስጥ 3ኛ አብዮት ኢትዮጵያ ህዝብ ሲታገልባቸው ከነበራቸው 3 ጉዳዮች 3ኛውን ይመልሳል ብለን የጠበቅንበት ነው ምን የመሬት ጥያቄ የብሔረሰቦች ጥያቄ እና ዲሞክራሲ ጥያቄ ናቸው ትልልቅ ጥያቄዎች ይሄ የዲሞክራሲን ጥያቄ ይመልሳል ያ ማለት ደግሞ ዲሞክራሲ ካለ ሀገር ውስጥም መተራመስ አይኖርም ዲሞክራሲ ካለ ሁሉም ድምጹ ይሰማል ስለዚህ ሰላም ይኖራል ተብሎ ነው ተስፋ የተጣለበት ከአካባቢውም ጋር ዲሞክራሲዎች አይጣሉም የሚባል ቲዮሪ አለ ስለዚህ ሰላም ይሆናል ተብሎ ነው የታሰበበት አሁን ግን ይሄ ወደ ዲሞክራሲ የሚሄዱ ነገርና በዛ ማሳቢያ የደህንነትና የሰላም ጊዜ በኢትዮጵያ ውስጥ ይጀመራል ተብሎ የነበረው ያ የወደ ዲሞክራሲ የምንሻገርበት ጉዳይ ስለቀረ ወደ ምንድነው የገባነው ወደ ጦርነት እንደ ፖለቲካ መሳሪያ እንደ ሉዓላዊነት ማስከበሪያ እንደ አስተዳደር ስልት የሚወሰድበት ሁኔታ ውስጥ ስለገባን ከፍተኛ የሆነ የእርስ በርስ ጦርነትና የእልቂት ዘመን ነው የሆነው ታይቶ የማይታወቅ መልኩ የእልቂት ዘመን ነው ኢትዮጵያ ውስጥ የሆነው ታይቶ የማይታወቅ መልኩ በኢትዮጵያ ረጅሙ ታሪክም ይሁን ባጭሩ ታሪክ ውስጥ እንደዚህ አይነት እልቂት ተደርጎ አይታወቅም ለምን በ2018 ገና ከጠዋቱ በገዴኦ ላይ ጦርነቱ ተጀመረ ከዛ ወደ ምዕራብ ኦሮሚያ ተዛመተ ከዛ ወደ ትግራይ በ2020 በ2022 ደግሞ ወደ አማራ ተዛመተ አሁን ደግሞ በ2025 ደግሞ ወደ ሶማሌ ተዛምቶ ነው ያለው ሀገሩ በሙሉ በሁሉም አቅጣጫ በጦርነት ውስጥ ነው ያለው ማለት ነው በኦሮሚያ በትግራይ በአፋር ሶማሌ በቤኒሻንጉል ጉሙዝ በደቡብ በእነዚህ ሁሉ በአራቱም አቅጣጫ ጦርነት ውስጥ ነው የገባው በዚህ ምክንያት በእነዚህ ሁሉ አካባቢዎች በቀጠሉ ቦታዎች ላይ የጅምላ ግድያ የወሲብ ጥቃት ግርፋት ህዝቡ የዛ ሰለባ መሆኑ ይሄን ያህል የሚያጠራጥር አይደለም ሚሊዮኖች ሞተዋል ሚሊዮኖች ከመኖሪያ ቤታቸው ተፈናቅለዋል ላይመለሱም ደግሞ ወደ ሀገር ውጭ ተሰደዋል ሌሎቹ መንገድ ላይ ሞተዋል ስለዚህ እልቂቱ በሀገር ውስጥም በዛም በደረሰው ችግር ምክንያት ደግሞ ወደ ውጭ የሄዱትን እልቂቱ በዝቷል በብዙ ሚሊዮኖችና ቢሊዮኖች የሚቆጠሩ ንብረቶች ወድመዋል አምራችና የንግድ ድርጅቶች እርሻዎች ተቋማት እንቅስቃሴ ሁሉ ተጎድቷል በዚህ ምክንያት የኢኮኖሚ ጥቃትም አድርሷል
ስለዚህ አሁን ያለፉት ጊዜያት በአገር ደረጃ ካየው ከደህንነት አቅጣጫ ካየነው የእርስ በርስ ጦርነትና ፍጹም እልቂት ብቻ ማቆሚያ የሌለው እልቂት ውስጥ የገባበት ነው። ከነቁጥር ድረስ እንኳን መስጠት የሚቻልበት ነው ማለት ነው። በግል ደግሞ ለእያንዳንዱ ሰው በሰላም ገብቶ ለመውጣት እንዲችል ነው መንግስት የሚኖረው። መረጋጋትም የፖለቲካ መረጋጋትም ጸጥታም ደህንነትም የሚያስፈልገው ሰው በግሉ ገብቶ ለመውጣት የሚችልበት ጊዜ ነው። አሁን አሉላ ጠቃቅሶታል። አሁን ያለንበት ሁኔታ እያንዳንዱ ሰው ከቤቱ ወጥቶ ወደ ቤቱ የመመለስ እና የነገውን ህይወቱን እቅድ ውስጥ ለማስገባት የሚችልበት ሁኔታ አይደለም ያለው። ምክንያቱም ያለው ግድያ በኢትዮጵያ ውስጥ የሚደረገው ግድያ እሱም ታይቶ የማይታወቅ ነው። ሰዎች ተዘቅዝቀው የሚገደሉበት፣ ሰዎች የሚታረዱበት፣ በቢላ የሚታረዱበት፣ ሰዎች ተቃጥለው የሚሞቱበት፣ በመኪና ተጎትተው የሚገደሉበት፣ በጅምላ የሚረሸኑበት ጊዜ ነው የሆነው ለእያንዳንዱ ሰው ማለት ነው። ይሄ የሚሆነው እንደዚህ አይነት ነገር ታይቶ አይታወቅም በኢትዮጵያ ውስጥ። እንደዚህ አሁን በቴሌቪዥን ያየነው ታይቶ የማይታወቅ እጅግ የሚዘገንን የሚሰቀጥጥ ወንጀል በእያንዳንዱ ዜጋ ላይ የሚፈጸም ነው። ይሄ ደግሞ በየቀኑ ታይቶ በማይታወቅ መልኩ ከአውሮፕላንም ከድሮንም ከምንም ሁሉ ግድያው በማሳ ላይ፣ በትምህርት ቤቶች፣ በሻይና ቡና በሚጠጡ ሰዎች ላይ የሚፈጸምበት ጊዜ ነው። በእነዚህ ቅድም ባልኳቸው አራት አቅጣጫዎች የመጡት። ስለዚህ ለግሉ አስቸጋሪ፣ ለግል ሰው እንኳን አስቸጋሪ የሆነበት ጊዜ ነው ያለው። ከቦ ማስራት፣ የገዛ ራስን ህዝብ ማስራት፣ ከብህ ማስራት እንደ ፖለቲካ እንደ ጦርነት ታክቲክ ታይተውበት ብዙዎች በረሃብ እያለቁበት በመድኃኒት እጦት እያለቁበት ያለበት ነው የሆነው። የአገልግሎት መስጫ ተቋማትን እንኳን የጦር መሳሪያ አድርገው የሚጠቀሙበት፣ ቴሌ ተዘግቶ፣ መብራት ተዘግቶ፣ ባንክ ተዘግቶ ሰው ለመብላት በገዛ ገንዘቡ እንኳን ከባንክ ገንዘብ አውጥቶ ለመብላት የማይችልበት ሁኔታ ነው የነበረው። ስለዚህ በአጠቃላይ የአኬል ዳማ ጊዜ ነው ለማለት ይቻላል። በአገር ውስጥ ያለውን እንደ አገርም እንደ ቡድንም እንደ ክልልም እንደ ግለሰብም ምንም ዋስትና የሌለበት ታይቶ የማይታወቅ እልቂት፣ ታይቶ የማይታወቅ አገዳደል የታየበት ዘመን ነው ያለፉት 7 ዓመታት ከዚህ ከደህንነትና ከጸጥታ አንጻር። የዜጎች ሰላምና ደህንነት እና ሰብአዊ መብት አያያዝ ምን ይመስላል ከለውጡ በኋላ የሚለውን ነው። እኔ አመሰግናለሁ። እዚህ ላይ ያለኝ አረዳድ የኔ እንኳን ይለያል። ያው ለዚህም ነው የሀሳብ ብዝሃነት እንዲስተናገድ ነው እዚህ መድረክ ላይም እኔን የጋበዝከውና በእኔ እይታ መንስኤው ምንድን ነው የሚለውን ነገር ነው እኔ የማየው። እንደዛም ነው አናላይዝ ያደረግነውና አንደኛ ለውጡ ሲመጣ ምን አይነት ኮንዲሽን ነበር ኢትዮጵያ ውስጥ የሚለው ነገር ነው። ለውጥ ሲመጣ በሪቮሉሽንም ይሁን በሪፎርም ኤክስፔክትድ የሆኑ በሶስት አካፍለን ልናይ የምንችል 11 ነገሮች ይከሰታሉ ተብሎ ኤክስፔክት ይደረጋል። ፖለቲካሊ፣ ኢኮኖሚካሊ፣ ሶሻሊ ብለህ አካፍለህ ልታያቸው የምችለው ነገር ማለት ነው። አንደኛው ሞብ ጀስቲስ ይከሰት ነበር። ሞብ ጀስቲስ ነበረ። ሞብ ጀስቲሱ ያው ገቨርንመንት ስፖንሰር አይደለም። ይሄን ነው አሁን አንዳንዴ ብንለይ ብዬ የማስበው። ገቨርንመንት ስፖንሰር የሆነ እና የተለያየ ነገር ገቨርንመንት ብቻውን ሊወስድ ይችላል። በአጠቃላይ የምስማማው ነገር አለ። ሄር እንደዚህ ምንም የሰላም ችግር ካለ ላስትሊ አገር የሚመራው መንግስት ነው ኃላፊነት የሚወስደው። ዋና ፒላሩ የገቨርንመንት ሪስፖንሲቢሊቲ ይሄ ስለሆነ ማለት ነው የዜጎችን ሰላም እና ደህንነት ማስከበር ስለሆነ ማለት ነው። እኔ አሁንም ማነሳው ኢትዮጵያ ወደ ለውጥ ሲገባ እንደምናስበው አልነበረም። ለምሳሌ ያው ኔጌቲቭ እና ፖዚቲቭ ፒስ ብለን ልናይ እንችላለን። ከዛ ባለፈ ግን በለውጡ ማግስት የደህንነት ተቋማት ነፃ ስላልነበሩ ማለት እኔ አሁን ባለኝ ግምገማ የፖለቲካል አፓራተስ ነበሩ ብዬ ነው የማስበው። ስለዚህ ነፃና ገለልተኛ ተቋማት አለመኖራቸው አሁንም 100% ኖረዋል ሳይሆን ለዛ ነው እየሰራን ያለነው እኛ። ነፃና ገለልተኛ ተቋማት ስትሮንግ ኢንስቲትዩሽን ገቨርንመንት ጋር የማይቀያየሩ ፖለቲካ ፓርቲ ጋር የማይቀያየሩ ኢንስቶል እንዲሆኑ ለዛ ነው እየሰራን ያለነው እዚህ ከሰላምና ደህንነት አንጻር ማለት ነው። በነገራችን ላይ የለውጡ ማግስት የመከላከያን
ውጭ ጉዳይንና ደህንነት ቢሮዎችንም ኦቨርሳይት ስለሚያደርገኛ ቋሚ ኮሚቴ የተወሰነ ሪፖርቶች ነበረኝና ወደ ግጭት ለምሳሌ ከትግራይ ጋር ከመግባባታችን በፊት ኢትዮጵያን የሚያክል 132 ሚሊዮን ህዝብ ያለው ሀገር 44000 ወታደር ብቻ ገብቶ ነበር ማለት ነው። ይሄ ማለት አንኤክስፔክትድ ኢትዮጵያን ከሚያክል ትልቅ ሀገር ስል በቆዳ ስፋትም ትልቅ ነን፣ በህዝብ ብዛትም 10ኛ ምናምን ያለን ትልቅ ሀገር ነን ከ200 ሀገር ምናምን። ሶ ኦንሊ 44000 ትሩፖች ወታደሮች ነበሩት መከላከያ ሚኒስቴር ራሱ። የደህንነት ተቋሙ ኦልሬዲ የለም ማለት ይችላል። የለም ስለ እኔ ማምነው ከአናርኪ አብሶሉት ሞናርኪ ይቻላል። በኦርደር ስለሚጠበቅ ከአናርኪ ይልቅ አብሶሉት ሞናርኪ ይሻላል። ነገር ግን ለውጡ ሲመጣ ለውጡን የተቀበለና ያልተቀበለ ኃይል ነበረ። ግልጽ ነው። አንደኛ ለምሳሌ በ17ቱ ቀን የፓርቲ የኢህአዴግ ሊቀመንበር ሲመረጥ ከፍተኛ ጭቅጭቅ ነበር ሊቀመንበሩን መምረጥ ላይ። ስለዚህ ቲፒኤልኤፍ እዛው ጋር ተቃውሞ ነበረው። በእርግጥ የኢህአዴግ የአሰራር እንትንም ይፈቅድለታል፣ እሱ ይከለክላል ማለት አይደለም። አራቱ ራሳቸውን የቻሉ ድርጅቶች ናቸው ግንባር የፈጠሩትና መተዳደሪያ ደንቡ እንደዛም ይፈቅድላቸዋል የራሳቸውን አቋም የማራመድ። ነገር ግን የአማራ ቢአዴን 45 ድምጽ ሰጥቶ ያው ፒዲዮ 45 ድምጽ ሰጥቶ ቲፒኤልኤፍ ቮት እንዳላረገ ነው ማቃው ማለት ነው። ሶ እዛ ላይ ራሱ ሪዘርቬሽን ነበረ ማለት ነው። ከዛ ይጀምራል። ነገር ግን ሁለተኛው ትክክለኛ ድርጅታዊ ጉባኤ ደግሞ ሐዋሳ ላይ ሲካሄድ ቲፒኤልኤፍ ሙሉ ድምጽ ነበር የሰጠው ቮት ያደረገው። ሶ ሬዚስት የማድረግ የመመለስ አዝማሚያዎች ነበሩ እና ያው ኢንተርናሽናል ሪሌሽን ከይቅርታ ጋር ኦልሬዲ ሰዓቱ አልፏል። ግን እንድትጨርስ የኛውን ከደህንነት ከሰላምና ደህንነት ጋር ምን አገናኘው? የጉባኤው የፓርቲ አመሰራረትና መፍረስና ምርጫ ምን አገናኘው? ሌሎቹ ነገሮች በኋላ እንመለስበታል። ኦልሬዲ 4 ደቂቃ ተኩል ስለሄድክ በዚህች 1 ደቂቃ ጨርስልኝ። አጠቃላይ ምን ይመስላል ከለውጡ በኋላ? መፍረስ ሳይሆን የኢህአዴግ ሊቀመንበር ዶክተር አብይ የተመረጡለት መጋቢት 18 ማለት ነው እንጂ የፈረሰውን ኢህአዴግ ፈርሶ ወደ ብልጽግና የመጣውን አላነሳውም። ይሄ ማለት ቲፒኤልኤፍ እና ለውጡን አመጣለሁ ያለው አመራር መሀል ልዩነት ነበር ማለት ነው። ያ ልዩነት ነው ያልኩት እኔም እና ምን አሁን ሰላምና ደህንነት ምን ይመስላል አሁን ያለው? ደቂቃውንም ውሰድና 1 ደቂቃ የዜጎች ሰላምና ደህንነት ከለውጡ በፊትና ከለውጡ በኋላ ምን ይመስላል የሚለውን የጠየቁትና በአጭሩ አሁንም ተሻሽሏል፣ ብሶበታል ከሆነስ ተጠያቂው ማን ነው? በ1 ደቂቃ ሌላውን በኋላ እድል ሰጣለሁ። እኔ አሁንም ማነሳልህ እሱን ላነሳልህ ነው። ቱሲዲደስ ትራፕ የሚባል አለ። ስታብሊሽድ ሲስተም እና ራይዚንግ ፓወር ካለ ሁለቱ መሀል ዋር ኢዝ ኢኔቪቴብል ይላል። ግጭት ይከሰታል ማለት ነው። ቲፒኤልኤፍ እና ለውጡ አመራር መሀል የተፈጠረው ቱሲዲደስ ትራፕ የሚለው በሀገር ደረጃ የሚተረጎም ቢሆንም በሀገር ውስጥም መተርጎም ስለሚቻል ያ ነው የተፈጠረው። ስታብሊሽድ ሲስተም ነበረ፣ ሌላ ደግሞ ራይዚንግ ፓወር መጣ። ዋር ኢዝ ኢኔቪቴብል ይላሉ እና በዛ ቲዮሪ እንደዛ ነው የማየው። ነገር ግን እኔ ያደሩ ያልተፈቱ የሀገር ግንባታ ላይ እና የተቋማት ላይ ችግሮች ስለነበሩ 27 ዓመቱ መጨረሻ ላይ ለውጡ ሲመጣ ኢንስቲትዩሽን ስትሮንግ እንደሌለን ያየንበት፣ ያ ደግሞ ዛሬ ለምናየው አንዳንድ ችግሮች ያልተፈቱ የፖለቲካ ችግሮች ብዙ መኖራቸው ብዙ ኒድ ማውንቴን ነበረ ትልቅ ማለት ነው። እነዛም በዲያሎግ የሚፈታ ካልቸርም አለመኖሩ ስትሮንግ ኢንስቲትዩሽን እስክንገነባ ድረስ እነዚህ ግጭቶች እኔ አሁን የሚታየኝ ችግሮች ከሰላምና ደህንነት አንጻር የማይቀር እስከሆነ ድረስ ኢትዮጵያ ከምትበተን እነዚህ ቻሌንጆች ተቀምጠዋል። ይሄ ችግር ይፈጠራል ተብሎ ኤክስፔክትድ ነበረ። ነገር ግን አንድ ማረጋገጥልህ ነገር እኔ የራሴን አቋም ነውና ማራመደው እንደ ፓርቲ አንድ ጥይት ብልጽግና በራሱ ፍላጎት ተኩሶ ኦሮሚያ ውስጥም ይሁን አማራ ክልል ላይ የሚሆን ትግራይ ላይ በራሱ ፍላጎት የገባበት የለም። ተስቦ ነው የገባው ሁሉም ቦታና ለደፈረሰው ችግርም የመንግስት ኃላፊነት ብቻ ሳይሆን በየቦታው መሳሪያ አንግቦ ጫካ የገባ ሁሉም ቡድን ተጠያቂ ነው የሚል እምነት ነው ያለኝ። እሺ አመሰግናለሁ ሞገስ። ወል
ብዙዎቹ ነገሮች ስለተጠቀሱ ምናልባት መደጋገም እንዳይሆን ነው። ምናልባት በዚህ 7 ዓመት ከፍተኛ ምናልባት በቁጥር አንድ ያጣነው ነገር ቢኖር ሰላም ነው እና አከራካሪ አይመስለኝም። ምናልባት የሚያከራክረው ለምን ይሄ የሰላም እጦት መጣ፣ መጠኑስ በምን ያህል ነው፣ መፍትሄው ምንድነው በሚለው የሐሳብ ልዩነት ሊኖርን ይችላል። ግን ሰላም አለመኖሩን አሁን የተከበሩ አቶ ጆንም እንዳሉት የሚካድ አይደለም፣ ማንም የሚክደው አይመስለኝም እና 27 ዓመቱ ጋር ራሱ ስናነጻጽረው የሰላም እጦቱ በጣም ከፍተኛ ደረጃ ነው የደረሰው። ቅድም ወንድሞቼ እንዳሉት ዜጎች ከቦታ ቦታ በሰላም መንቀሳቀስ የማይችሉበት ሁኔታ ነው ያለው። ሌላው ቀርቶ ዜጎች ብቻ አይደሉም። የሀገሪቱ ጠቅላይ ሚኒስትር ነቀምት መሄዱ ብርቅ ሆኖ ዜና የሚሆንበት፣ ባህር ዳር ጎንደር ሄደ ተብሎ እንደ ትልቅ ስኬት በዜና የሚነገርበት ሀገር ውስጥ ነው አሁን ያለ ነው። ጠቅላይ ሚኒስትሩ መቀሌ ሊሄዱ አስበዋል ተብሎ ይሄ ነገር እውነት ነው ወይስ ውሸት ነው ተብሎ አነጋጋሪ የሚሆንበት ሀገር ውስጥ ነው ያለ ነው። እንኳንስ ዜጎችና ማለት ነው። ዜጎች በተለይ አሁን ወደ አዲስ አበባ ለመምጣት ከተለያዩ ክፍላተ ሀገሮች በመኪና መጓጓዝ ራሱ እየቀረ ያለበት ሁኔታ ነው ያለው። አርሶ አደር ሳይቀር ለሕክምና ወይ ለተለየ ምክንያት አዲስ አበባ መምጣት ሲያስፈልገው ከፍተኛ ገንዘብ አውጥቶ በአውሮፕላን ለመጓጓዝ የሚገደድበት ሁኔታ ነው ያለው እና የሰላም እጦቱ ምንም አከራካሪ አይመስለኝም ማለት ነው። ግን የተከበሩ አቶ ጆን አሁን እንዳሉት መንግስት መጠየቅ ያለበት ራሱ ጥይት በመተኮሱ አይደለም ወይም ሰዎች በመግደሉ ብቻ አይደለም። ያን ያደርጋል አያደርግም ሊያከራክር ይችላል፣ ለኔ አያከራክርም። መንግስት ራሱ ግጭትንና ጦርነትን አንድ አይነት የአገዛዝ ስልት አድርጎ የወሰደ ነው። በሁኔታዎች አስገዳጅነት አይደለም ወደ ግጭትና ጦርነት የሚገባው፣ ይጠቅመኛል ብሎ ነው። እኔ እስከሚገባኝ ድረስ ያለፉት መንግስታት በሁኔታዎች አስገዳጅነት ነው ወደ ጦርነት የሚገቡት። የቀድሞቹም ያሁኖቹም በሰላም በውይይት በድርድር ችግርን የመፍታት ባህል የላቸውም። ይሄ አሁን አዲስ የተፈጠረ ነገር አይደለም። የቀድሞቹም ስርዓቶች የዛ አይነት ባህል ነው ያላቸው። ግን ወደ ግጭት ወደ ጦርነት የሚገቡት የቀድሞቹ ስርዓቶች ያው ከአቅማቸው በላይ የሆነ ሁኔታ ሲገጥማቸው ነው፣ ባይኖር ይመርጣሉ። የአሁኑ መንግስት ግን ልዩ የሚያደርገው ጦርነትን፣ ግጭትን እንደ አንድ የአገዛዝ ስልት አድርጎ ማየቱ ነው። ስለዚህ አንዱ ይሄ ነው መታወቅ ያለበት። ሁለተኛ መንግስት ስለገደለ ወይም ራሱ ሰላም ስላሳጣ አይደለም ተጠያቂ መሆን ያለበት። መንግስት ሌሎች የፖለቲካ ኃይሎች ሰው እንዳይገሉ፣ ሰብአዊ መብት እንዳይጥሱ፣ አገሩን ሰላም እንዳያሳጡ የማድረግ ኃላፊነትና ግዴታ አለበት። ያንን ባለማድረጉ ተጠያቂ ነው የሚሆነው። አይ እኔ አይደለሁም ጀማሪ ሌሎች ናቸው ብሎ ከተጠያቂነት ሊድን አይችልም መንግስት። ምክንያቱም መንግስት ሀገሩን ሲያስተዳድር እሱ ባለማድረግ ብቻ ሳይሆን ሌሎችም ሰላም እንዳያወቁ፣ ሰላም እንዳያሳጡ የማድረግ ኃላፊነትና ግዴታ አለበት እና ይሄንም በደንብ መረዳት ያስፈልጋል። ከተቋማትም አንፃር አዎ የተቋማት ችግር ነበረ በ27 ዓመቱ ስርዓት። ግን የሚያሳዝነው ከዛ በባሰ ተቋማት አሁን ከመኖር ወደ አለመኖር ነው እየሄዱ ያሉት። አነሰም አደገም ከነድክመታቸው በፊት የነበሩት ተቋማት በተለይ ከጸጥታ ጋር በተያያዘ መከላከያ፣ ደህንነት፣ ፖሊስ የተሻሉ ነበሩ። በውስጣቸው የነበረው ድክመትና ችግር ይፈታል ብለን ስንጠብቅ ጭራሽ ወደ አለመኖር ነው አሁን እየተቀየሩ ያሉት። አሁን የኢትዮጵያን መከላከያ ሰራዊት ህዝቡ መንግስት ማን እንደሆነ እያወቀ የመንግስት ተቃዋሚ ሆኖ ህዝቡ ያከብረው ነበር፣ ይወደው ነበር። አሁን ግን ራሱ የመንግስትን ሰራዊት እንደ ጠላት የሚያይበት ሁኔታ ነው የተፈጠረው፣ እንደ ወራሪ የሚያይበት ሁኔታ ነው የተፈጠረው እና ከተቋማትም አንፃር የነበሩት ችግሮች ይፈታሉ ስንል የባሰ ነው እየሆነ ያለው። ያደሩ ችግሮች ነበር ያሉት የተከበሩ አቶ ጅን ትክክል ነው። ያደሩ ችግሮች ነበሩ። ግን ለውጥ ሲመጣ የነበረን ተስፋ ምንድነው? እነዛ ያደሩ ችግሮች ይፈታሉ የሚል ነበር። አሁን ግን የሆነው ምንድነው? በ7 ዓመቱ እንኳንስ እነዛ ያደሩ ችግሮች ሊፈቱ አዳዲስ ችግሮች ናቸው የተቀፈቀፉት። አይተናቸው የማናውቅ ችግሮች ናቸው የመጡት እና እኔ ይሄ 7 ዓመት በእውነት በሰላም ረገድ የሚያከራክር አይደለም። ኢትዮጵያ በታሪኳ አይታው ማታውቅ ከግለሰቦች መገደል ጀምሮ በሚሊዮኖች ህዝብ ያለቀበት፣ የሚያሳዝነው ደግሞ ከታዋቂ ግለሰቦች ጀምሮ በሚሊዮን ህዝብ አልቆ ተጠያቂነት ፈጽሞ የሌለበት ነው። እኔ 27 ዓመት እንደርሶ 5 ዓመት ፓርላማ ውስጥ ነበርኩ።
የሆነ ችግር የሆነ ግድያ ሲፈጸም በተለይ 50-60 ሰው በላይ ከሞተ ወዲያው ነው ፓርላማ ውስጥ ኮሚቴ የሚቋቋም የማጣራት ሂደት ይካሄዳል። በዛ ውስጥ መንግስት ወይም ገዢው ፓርቲ የራሱን እጅ ያስገባ የሚያዛባው ነገር ቢኖርም አትሊስት ይሞከራል። ተቋማት ስራቸውን ለመስራት ይሞክሩ ነበር። አሁን እኮ ምንም ዜናም አይሆንም። አሁን በትናንትናው ዕለት 46 ሰዎች ንጹሃን ሰዎች ጎጃም ውስጥ ብራቃት በሚባል ቦታ ተጨፍጭፈዋል። ትናንት ምንም ተራ ዜና ነው። ምንም ሰውም አይደነግጥም። እና ይሄ 7 ዓመት አንዱ ትልቁ ያለማመደን ነገር ቢኖር ግድያን ነው። ግጭትን፣ ጦርነትን በቃ ምንም እንዳይመስለን አለማምዶናል። በቃ የዕለት ተዕለት ኑሯችን እንዲሆን አድርጎታል። እና በዚህ ረገድ እውነቱን ለመናገር ያለው ለውጥ ቀለው ግን በጥቅሉ ሞገስ ወደ ሌሎቹ ነጥቦች ያው ቀጥሎን የምንመጣበት ሆኖ እውነቱን ለመናገር እንትኖችን 5 ርዕሶች ናቸው ያቀረብከው። እኔ ወደዚህ ውይይት ስመጣ መጀመሪያ የፈለኩት እንደው ከነዚህ ከ5ቱ አንዱን ወይም ሁለቱ እንኳን የምደግፈው ቢኖር ብዬ ተመኝቼ ነበር የመጣው። እንደገና በውስጥ ሳይ ወደ ዝርዝር ምልህ ከአብይ ርዕሶቹ ውስጥ ደግሞ ንዑስ ርዕሶች አሉ። እነሱን በጥቅሉ ሳያቸው ወደ 22 ጥያቄዎች ናቸው። ከ22ቱ 3-4 እንኳን እንደው ላደንቀውና ላመሰግነው የሚገባኝ ነገር ቢኖር ብዬ መፈለግ ነበር የጀመርኩት። በጣም በሚያሳዝን ሁኔታ አንድም አላገኘው እና ይሄ 7 ዓመት አሁን እኔ ካሳጣኝ አንድ በጣም ትልቅ ነገር ምንድነው? አንድ ነገር መንግስት ጥሩ ነገር ሲሰራ የምቃወመው ሆኖ እያለ ጥሩ ነገር ሲሰራ ግን ማመስገን መቻል አዲስ ባህል እንዲሆን ፈልግ ነበር። የትውልዱ ባህል እንዲሆን ፈልግ ነበር። ይሄ መንግስት ግን ምንም ነገር ማድነቅና ማመስገን እንዳንችል ነው። አሁን በሰላም ጉዳይ አሁን ምኑን ላመስግን? በእውነት አዝናለሁ። እና በዛ መጠን ነው ሰላም ያጣ ነው ለማለት ነው። በቂ ይመስላል። እሺ እንግዲህ በአጠቃላይ እኔስ ያው ብዙ ተብሏል። ግን በአጠቃላይ ሳየው የተሰጠን አርዕስት የ7 ዓመታት ለውጥና ነውጥ ጉዞ የሚለው ትንሽ እንዳስብበት አድርጎኛል። ማለት አሁን እንደተገለጸው ዝርዝር ሁኔታም ባንገባ እንደው በአጠቃላይ ስናየው አንድ ጥያቄ ይቀሰቅስብናል። እሱም ስለምንድን ነው ለውጥ ብለን የምናወራው? ለውጥ የቱ ነው? አለ ወይ? እና ይልቅ ከለውጥ ይልቅ እንደው ነገሮች የበለጠ መክፋትና መጥፎ ደረጃ ላይ መድረስ፣ መበላሸት በዛ መሰረት ቢቀርብ እንደው ሁኔታውን ወይም የአብዛኛውን እዚህ አቅራቢዎች ስሜት የሚገልጽ ይመስለኛል። እና እኔም እንደተባለው ልደቱም እንዳለው ለውጡን ብንፈልገው አናገኘው። መበላሸት ነው ያለው፣ ለውጥ የለም። እና በወሰኑ በሙሉ አርስቶች በምንነሳበት ጊዜ በእርግጥ ደግሞ ከሁሉ በላይ እንደው ድራማቲክ የሚያደርገው ያው ቅድም እንዳልኩት በአንድ በኩል ከፍተኛ ተስፋ ይዘን ነበር የተነሳ ነው። ብዙ ነገር ጠብቀን ነበረ። ግን ያ ሁሉ አልሆነም። አለመሆን ብቻ ሳይሆን ጭራሽ ወደ ተበላሸ ወደ ሀገር መፈራረስና በተለይ የሰላምና የደህንነት ሁኔታ ጨርሶ መጥፋት ነው እንግዲህ እየታየ ያለው። እና ያው እንደምናውቀው ሰላምና ደህንነትን በተመለከተ መቼስ ልደቱም እንዳለው ምንም አከራካሪ ነገር የለም። ያለፈውና የአሁኑን ስናየው በእውነቱ አሁን ሰዎች እንኳን አሁን ሲናገሩ እንዴ የህወሓት ጊዜ ምን አለን? የህወሓት ጊዜ እኮ ይሻላል። በእውነቱ እንደው ሙሉ በሙሉ ሰላምም አለ ባንልም፣ ነገር ግን በአንጻራዊ እንደው ነገሮች የተረጋጉ ነበሩ እና ሰውም ያው እየወጣ ይገባ ነበር። አሁን ግን ራሱ በህይወት መቆየቱ ከፍተኛ እንደው ጉዳይ ሆኖ መጥቷል። እና ብዙ ጊዜ እንደሚነገረው ያው የመንግስት ዋና ኃላፊነት ሰላምን ማስከበር ነው፣
ይባላል። እንግዲህ በዚህ አንጻር ካየነው ያለው ስርዓት ያለው መንግስት ዋና የመንግስት ሚናን መጫወት አልቻለም። እዛ ላይ ከሽፏል ማለት ነው። ምክንያቱም የምናየው የሰላም እጦት በከፍተኛ ደረጃ አስጊ ደረጃ ደርሷል እና ትንሽ ዋናዎቹን ለመናገር ቅድም እንደተባለው አገሪቷ በሙሉ ጦርነት ውስጥ ገብታለች ማለት ይቻላል። ምንም እንደው ማከረርም አይሆንም። ይሄ ያው በተለይ ደግሞ ኦሮሚያ፣ አማራና በፊት ትግራይ ውስጥ የነበሩት በጣም አውዳሚ ጦርነቶች አሁንም በአማራና በኦሮሚያ እየቀጠሉ ነው እና እንዲህ አይነት በ7 ዓመት ውስጥ ይሄን ያለትም የጦርነት ውስጥ መግባት እና የተነሳው ምስቅልቅል በዚህ በጦርነት የተነሳ በጣም ታይቶ የማይታወቅ ነገር እንደሆነ ያው ተነግሯል እና ደግሞ ትልቅ ያው የምናውቀው ጦርነት በተነሳ ቁጥር ያው ዋና የሚጎዳው ዴሞክራሲ መብቶች ናቸው እና በከፍተኛ ደረጃ ሰዎች መብታቸውን ተገፈው ተነጥቀው ያው ይሄ የጦርነት ውስጥ ከገባ የማይቀር ነገር ነው። እያየን የምናየው ነው። ሁለተኛ በጣም የሚገርመው ኢትዮጵያ ውስጥ አሁን ድረስ በብዛት ያልነበረ መፈናቀሉ በጣም የሚገርም ነው። በፊትም ነበር መፈናቀል፣ ነገር ግን እንደዚህ ደረጃ ታይቶ አይታወቅም። ሁለተኛ ይሄ መታገድ እንዲህ በእውነቱ እንደ አንዳንድ ሀገሮች ድሮ እንሰማን እንደ ላቲን አሜሪካ ምናምን ያው ብዙ መታገድ ነበር። አሁን ግን የምናየው ደግሞ በከፍተኛ ደረጃ የከፋ ስለሆነ ይሄ ሁሉ እንግዲህ ምንድን ነው በ7 ዓመት ውስጥ እንዴት አንድ ሀገር እንዲህ ደረጃ ዝቅ ብሎ ራሱን ወደ ማጥፋት ይደርሳል የሚለውን ጥያቄ እናነሳ ነው የሚያደርገንና በጣም ይገርማል እና እኔ ለውጥ የሚለው አልታይ ብሎኛል። ሁለተኛ ደግሞ ያው መንግስትን መውቀስ ብቻ በቂ እንዳልሆነ ወይም ደግሞ በራሱ እንደውም አታላይ መንገድ መሆኑን መገንዘብ አለብን ባይነን። እንግዲህ ሐሳብ ያለ ልዩነት ሚዛናዊነት እንዲሁም በአሳታፊነት የሚንሸራሸርበት ቤት በሐሳብ ገበታችን ወቅታዊ፣ ማህበራዊ፣ ፖለቲካዊ እንዲሁም የህግ ጉዳዮች በስፋት በጥልቀትና በአካታችነት ይቀርባሉ።